እናቴ ቤት ስዕል ነበር አለ። በቃ የሆነ ነገር ሳስብ እያየኝ ይመስለኝ ነበር። ለካ አያይም በረሮ አረፈበት። ከበረሮ ራሱን ማዳን የማይችል ስዕል ቤቴ ላይ ነበር። ከሸረሪት ራሱን ማዳን የማይችል ስዕል ቤቴ ነበር። ስሰብረው ምንም አላለኝም። እኔ እንሞት ነበር የሚመስለኝ እንደ ጃንሆይ አልጋ አለ። የዚህ ዘመን የማህበራዊ ሚዲያ ትልቁ ችግር ሳያስቡ መናገርን አስለመደ። አስቦ መናገር ነበር ጥሩ። ኢየሱስ የሚል ስም በትልቁ ጽፌ ግድግዳ ላይ ብለጥፈው በረሮ ያርፍበታል አያርፍበትም? እና ኢየሱስ ራሱን ማዳን አይችልም ማለት ነው። ስዕሉን ተውት። እንዴ ዝም ብሎ ጣራና ግድግዳ ከሆነ ግን ምናልባት አሁን ቅርብ ጊዜ መሰለኝ የተጀመረው ግድግዳና የጣሪያ ግብር ትዝ ሊለው ይችላል ሰው። እና ይሄ ሁሉ ሰው የሚጾመው የሚጸልየው ጎጃም ለመግባት ነው። እንደው በጣም ይገርማችሁ። ስለ ጸሎት እንማማራለን። ምናልባት ብዙዎቻችሁ እርግጠኛ ነኝ ስለ ጸሎት በተለያየ ጊዜ ተምራችኋል። ነገር ግን አንዳንድ የእናንተ ጥያቄ ሊሆኑ የሚችሉ ነገሮችን አንስተን እንወያያለን። ሌላ ጊዜ እግዚአብሔር ሲፈቅድ የምንጨርሰው ሀሳብ ነው የሚሆነው። ዛሬ አያልቅም ሀሳቡ፣ ነገር ግን እንጀምረዋለን። በመጀመሪያ እንግዲህ ርዕሱ ምንድነው? ስለ ጸሎት ማለት ትችላላችሁ። ያውስ ጸሎትን የተመለከተ ትምህርት ነው የምንማረው። ለኛ 7 የጸሎት ጊዜያት እንዳሉን ታውቃላችሁ። እና አሁን ደግሞ 7ቱ ቻክራዎች የሚሉ በቃ እንደ ጉድ የተፈለፈሉ ልጆች እየመጡ ነው። ከ7 ቻክራ ምንድነው ኢነርጂ ሴንተርስ ማለት ነው አሉና የኃይል ማዕከሎች ናቸው እና እንደዚህ ነገር እና ጸሎት በራሱ ከእግዚአብሔር ጋር መነጋገር እንጂ ከሆድ ጋራ ከጭንቅላት ጋራ ከእምብርት ጋራ የሚገናኝ የሆነ ቦታ ላይ እየጠቆመ ኃይል የሚያመጭ ከዛ ደግሞ እንደዚህ አይነት ነገር የለም። ልባችንን፣ ነፍሳችንን፣ ደመነፍሳችንን የሚቆጣጠርና የሚሰራ አንድ ኃይል ነው እንጂ በዚህኛው አካሌ በዚህኛው እንትን የሚባል የሚከፋፈል ይሄንን ተከትሎ ጸሎት የሚባል ነገርም በቤተክርስቲያኒቱ ውስጥ የለም አይኖርም። ነገር ግን ጸሎት በራሱ አንዳንድ ጊዜ ትክክለኛውን ትርጉም ባለማወቅ የምትሰቃዩ እህቶች ወንድሞች አላችሁ። ለምሳሌ ተበልቶ ይጸለያል አይጸለይም፣ የትኛውን ነው መጸለይ ያለብኝ፣ በወር አበባ ጊዜ ልጸለይ፣ በቃ የማያልቁ ጥያቄዎች አሉ አይደል? ይመለሳሉ ግን አያልቁ። እኔ የተመለሰለት ህዝብ የት ሀገር ሄዶ ያልሰማ ህዝብ ከየት እንደሚመጣ እኔ እንጃ። ብዙ ጊዜ በእኛ ቤተክርስቲያን እንዲህ አይነት ነገሮች አሉ። ስለዚህ ሰው ለጸሎት ሲቆም መጀመሪያ የተለመደ ነገር ተነስተን ሰፋ ወዳለ ከፍ ወዳለ ሐሳብ እንሄዳለን። አሁን ከተለመደውና ብዙ ጊዜ ከለመዳችሁት ከምታውቁት ነገር እንነሳ። መጀመሪያ ሰው ቀጥ ብሎ ነው መቆም ያለበት። ይሄ የምነግራችሁ ነገር ከራሴ አይደለም። ቤተክርስቲያኒቱ ፍትሐ ነገሥት ብላ በ14ኛው አንቀጽ ካወጣችልን ግዴታ ከሆነ ክርስቲያናዊ የጸሎት ስነ ስርዓት ውስጥ ነው። ስለዚህ ወደፊት የምነግራችሁ ምንጮች አብዛኞቹ ከፍትሐ ነገሥት ይሆናሉ፣ ሌሎቹ ደግሞ ከልዩ ልዩ መጻሕፍት ይሆናሉ። ምንጫቸውን ነግራቸዋለሁ። አንዳንድ ጊዜ ምንጭ የሌለው ትምህርት በራሱ መልመድ የለባችሁም። ባለቤቱ ማን ነው፣ ማን አስተማረው መባል አለበት። ፕሮፌሰር አንድ ፕሮፌሰር አሉ። እሳቸው ጎጃም ላይ ገነት እንዳለች ድሮም አሁንም እንደገና ሲናገሩ እየሰማው ነው። እና ይሄ ሁሉ ሰው የሚጾመው የሚጸልየው ጎጃም ለመግባት ነው። እንደው በጣም ይገርማችሁ። የእውነት በመጽሐፍ ጽፈውታል። ደግሞ አላፈሩም፣ እያብራሩት ነው ሰሞኑ። በጣም ነው የሚገርመው። እንዲህ አይነት ነገሮች ለማንኛውም ልምዶቻችን ክፉ ነገሮቻችን ተከትለው ብዙ ነገር አላቸው እና ምንጭ የሌለው እስኪ ምን መጽሐፍ ነው ይሄ የሚል ብትሏቸው አሁን አይ ትውልድ ያረክሰዋል አልነግራችሁም ይላል። ከህልም ነው ከራእይ ነው ወይስ ከምን አምጥተውት ነው? ለምን እንደሚያፍሩበት በምንጩ ያገኙትን መጽሐፍ እኔ እንጃ። ለማንኛውም የዘመናችን ትልቁ ችግር ይሄ ነው።
ትልልቅ ስም ያላቸው ነገር ግን መጽሐፍ ቅዱስን እንደ መነሻ ያደረጉ በመጽሐፍ ቅዱስ ስም የሚዋሹ ይሆናሉ። እኛ በእድሜ እናከብራቸዋለን። መጽሐፍ ቅዱስን ግን ላልተገባ ትርጓሜ ሲያወሩት ደግሞ እንቃወማለን። ለማንኛውም እኛ ጸሎታችንን ምንጭ አለው፣ ዋቢ አለው። የትኛው መጽሐፍ የትኛው የቤተክርስቲያን ትምህርት ይሄንን ይደግፋል፣ ምንድነው ይሄንን የሚለን እያላችሁ መጠየቅን መልመድ መቻል አለባችሁ። እንዲሁ የሆነ መምህር ስለተናገረው የሆነ የምትወዱት ወይ የምታከብሩት ሰው ወይ ደግሞ በጣም የተማረ ነው የምትሉት ብላችሁ የምትገምቱት ወይም ደግሞ እንደዛ የሆነ ሰው ስለተናገረው አይደለም። ቤተክርስቲያኒቱ የተጻፈ የሥርዓት መጽሐፍ ያላት ናትና ለጸሎት ስንቆም ምን ማድረግ አለብን የሚለው የመጀመሪያው ቀጥ ብሎ በእግር መቆም ነው። ይሄንን ፍትሐ ነገሥታችን ሲናገረው ምን ይለዋል መሰላችሁ? ቃል በቃል አንብብላችሁ በግዕዙ ወለዘ ይጼሊ ሎቱ ሥርዓት መቅድመ ኩሉ ከመ ይቁም በእገሪሁ፣ በእግሮቹ ቀጥ ብሎ ሊቆም ይገባል። ምናልባት አንዳንድ ጊዜ መቆም የማይችሉ ሰዎች ይኖራሉ፣ እጅ መዘርጋት የማይችሉ ሰዎች ሊኖሩ ይችላሉ። እሱን ደግሞ ሊቃውንት ምን ብለው አስተካከሉት? ለእመይትክል ሰፊሐ እዴከ፣ እጅህን መዘርጋት በእግርህ መቆም ባትችል ስፍሖ ለህሊናከ፣ በእጆች ፋንታ ህሊናህን ዘርጋ ወደ ላይ። በእግርህ መቆም ባትችል ደግሞ ቅዳሴ ጊዜ ጌታችን ቅዳሴ የሚባለው ላይ አልዕሉ አልባቢክሙ፣ ልቡናችሁን ከፍ አድርጋችሁ ሰማያዊ ሐሳብ እንዲያስብ አድርጉ ይላልና ብዙ ጊዜ እንዲያውም ቅዳሴ ላይ ዋናው ዲያቆን እየደጋገመ የሚለው ቃል አለ። ይሄን በቅዳሴ ታውቁታላችሁ። እስኪ ምን ይላል? እየደጋገመ አንድ ቃል የሚናገረው ምንድነው? እሱ ለጸሎት ተነሱ ይላል። የተቀመጠ ሰው ሳያይ ለምንድነው እየደጋገመ እንደሚለው? በእግርም የቆመ ሰው ያያል፣ ችግር የለበትም። ነገር ግን ልቡ የተቀመጠ እግሩ የቆመ ሰው እንዳይኖር ነው። እና ሐሳቡ እዚሁ ምድር ለምድር እየተሽከረከረ እንዲሁ ዝም ብሎ ለጸሎት ቆም ያለው ቢል ከንቱ ድካም ስለሆነ በእግሩ የቆመው ሰው ህሊናውም ሰማያዊ ነገር እንዲያስብ በልቡ የቆመ በልቡ የበረታ እንዲሆን ቤተክርስቲያን ታስተምራለች ማለት ነው። እና የመጀመሪያው ይሄ ነው፣ በፈጣሪ ፊት መቆም። ሌላው ልብስ መልበስ ነው። ይሄ በወንጌልም ያለነው መድኃኒታችን ኢየሱስ ክርስቶስን በሉቃስ ምዕራፍ 12 ላይ ያስተማረው ነው። ዳዊት በመዝሙሩ በእግዚአብሔር ፊት ስንቆም ቆመን ስንጸልይ ለጸሎት ስንነሳ መቆም እንዳለብንም ዳዊት በመዝሙሩ ከፍታ ነገሥቱ ባሻገር መዝሙር 5 ላይ ተናግሯል። በጽባህ ቀውም ቅድሜከ፣ በጠዋት ወይም ደግሞ በማለዳ በፊትህ እቆማለሁ በፊትህ እታያለሁ እያለ የሚናገረው እሱ ነው። ስለዚህ መቆምም መጽሐፍ ቅዱሳዊ ነው፣ የቤተክርስቲያናችን ሥርዓት ሲሆን ልብስን መልበስ ወገብን መታጠቅ ደግሞ ሌላው ጌታችን ኢየሱስ ክርስቶስ ያስተማረው የቤተክርስቲያናችን ሥርዓት ነው። ልብስን መልበስ እንደውም ቃል በቃል የሚለው ልብሳችሁን ለብሳችሁ ወገባችሁን ታጥቃችሁ ነው የሚለው። ወገባችሁን ምን ብላችሁ? እቺን ትንሽ ላብራራላችሁ ወገብ መታጠቅ ምን ማለት እንደሆነ። ወገብ መታጠቅ ማለት ዮሐንስ አፈወርቅ ሉቃስ 12ን ሲተረጉም ይሄ ወገብ መታጠቅ ማለት ልብስን ማደግደግ ብቻ አይደለም፣ ነጠላ መልበስ ብቻ አይደለም። አላ ቀኒተ ንጽህ ወሂሩት፣ ንጽህናንና በጎነትን ቸርነትን ገርነትን መታጠቅ ነው እንጂ የልብስ ብቻ ማደግደግ ልብስን ብቻ መጎናጸፍ አይደለም። ቸርነትንና ንጽህናን መላበስ እነሱን ገንዘብ ማድረግ ጭምር ነው ብሎ ተርጉሞታል። ይህንን አግባብነት ያለው ትርጉም እንደው ሰፋ አድርገን ብናየው ባጭሩ ሰዎች ያማረ ልብስ ለብሰው በጣም የሚያምር ነጠላ ለብሰን ግን ደግሞ ውስጡ ካላማረ ንጹህ ካልሆነ ከንቱ ይሆናልና እንዲህ አይነት ከንቱነት እንዳይኖር ነው የነፍስም የሥጋም ንጽህና ከውስጥም ከውጭም ውበት እንዲኖር አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ያስተማረን የቤተክርስቲያናችን የሥርዓት መጽሐፍም ይህንኑ የሚነግረን። ሶስተኛው ፊትን ወደ ምስራቅ መመለስ ነው። ዲያቆን ገባሬ ሰናዩ ዲያቆን
ወደ ምስራቅ ተመልከቱ ይላል ብዙ ጊዜ ውስተ ጽባህ ነጽሩ። አንዳንድ ምዕመናን ወደ ምስራቅ ትዞራላችሁ። ይሁን። ዋናው ግን ወደ ምስራቅ ተመልከቱ ማለት ክርስቲያኖች ወደ ምስራቅ መዞራችን እንዳለ ሆኖ እንደምታውቁት ቤተልሔም በምስራቅ ነው የሚሰራው። ደጀ ሰላም በምዕራብ ይሰራል። በመካከሉ ቤተ መቅደሱ ይሰራል። ደጀ ሰላምን የከተማ ሰዎች ብዙ የምታውቁት አይመስለኝም። ደጀ ሰላም ማለት ምግብ ቤት ማለት ነው ብላችሁ ከዚህ ቀደም ነገራችሁኛል። መመገቢያ ነው። እሱ ግን አይደለም። አሁን በሐዲስ ኪዳን ደጀ ሰላም ማለት መቁረብ የማይችሉ ሰዎች ቤታቸው ቁርባን አይሄድላቸውም። ቤታቸው ድረስ ቁርባን ሳይሄድ እነሱ ደጀ ሰላም ድረስ መጥተው የሚቆርቡበት፣ ስለ ስጋው ደግሞ ቆራቢዎች የሚማሩበት፣ ተክሊል የፈጸሙ ሰዎች ስለ ተክሊል የሚማሩበትና አንዳንድ ጊዜ የተውሶ ቀለበት አለ። ቤተክርስቲያን ለድሆች የምትሰጣቸው ቀለበት፣ ያንን ቀለበት ቤተክርስቲያን ውስጥ አድርገው እስከ ደጀ ሰላም ይሄዳሉ። ከደጀ ሰላም በኋላ ደግሞ ይመልሳሉ እና ጋብቻ ትምህርትን በዚያው ይማራሉ። ደጀ ሰላም ላይ ድሆችን ታሳቢ ያደረገች ቤተክርስቲያን ናት ማለት ነው። እና አሁን ቀለበት መግዛት የማይችሉ ሰዎች አሉ። በብድር የሚያደርጉ ሰዎች እንደነበሩ አስታውሳለሁ። ገጠር ኢትዮጵያ ላይ መቼም ብዙ ችግር አለና በተውሶ ቀለበት ጋብቻ ቢፈጽሙ አሁን ለነሱ የግድ መጓዝ አይጠበቅባቸውም። ቤተክርስቲያኒቱ ማዘጋጀት መቻል የሚመለስ ማለት ነው። ላገባ ሁሉ ቀለበት ገዝታ ሊሆን ስለማይችል ሰፊ ቀለበት እንደውም አንዴ ማህበራዊ ሚዲያ ላይ አይቻለሁ። እዩት ደግሞ የዘመናችን ጉድ። በአንድ ቀለበት ባልና ሚስቱን ጣታቸውን አድርገው እዩት ይጫወቱብናል፣ የማይመጣ ጉድ የለ ብሎ አንዱ ጽፎ ነበር። የዚህ ዘመን የማህበራዊ ሚዲያ ትልቁ ችግር ሳያስቡ መናገርን አስለመደ። አስቦ መናገር ነበር ጥሩ። የዚህ የማህበራዊ ሚዲያ ትልቁ ተጽዕኖ ግን ለመናገር ሲቸኩል ሰው አያስብም። አስቦ መናገርን አይደለም ተናግሮ ማሰብን ነው ያስለመደን። ያልኩት ገብቷቸው ምን ብሎ ምን ማለት አስለመደን አልኳቸው? ኧረ ተው አላልኩም እንደሱ። ምን አስለመደን አልኳቸው? ተናግሮ ማሰብ። እሱም ጥሩ ነው እኮ ተናግረው ያሰቡም ጥሩ ናቸው፣ ይቅርታ ይላሉ። ግን ስለሚያፍሩ ወይም ደግሞ አንዴ በቃ ቫይራል ስለሆነ ብለው ያንን ማረም ስለሚከብዳቸው በዚያው በቃ ሳያስተባብሉ የሚቀሩ ሰዎች አሉና ትንሽ ማሰብ ትንሽ ነገሮችን ማየት ጥሩ ነበር። እና ነባሩ የቤተ ክርስቲያናችን ስርዓት ይሄ ነበር። ሰፊ ቀለበት አድርገው ይመጣሉ፣ ይጸለይላቸዋል። ዋናው የልባቸው ቀለበት ነው፣ ዋናው ስጋውና ደሙ ነውና ሲወጡ ግን ገንዘብ ከሌላቸው የግድ ቀለበት የላችሁም፣ ስርዓተ ተክሊል አይፈጸምላችሁም ስለማትል ቤተክርስቲያኗ የራሷን ቀለበት ሰታ ሰፊ ቀለበት የሁለቱም ጣት የሚጠለቅበትን ቀለበት አድርጋ ደጀ ሰላም ላይ እንዲመለሱ ታደርጋለች። ጋብቻ ምን እንደሆነ ታስተምራለች። እና ምስራቅ የቤተልሔም መገንቢያ ወይም ደግሞ መሰሪያ ላይ ቤተልሔም የሚሰራበት ስፍራ ነው፣ ይታወቃል። ክርስቶስ የተወለደበት ነው፣ እሱን ያሳያል ምስራቅ። ዛሬ ፊታችሁን ወደ ምስራቅ መልሱ ሲል ነገረ ልደቱን መወለዱን አስቡ፣ ለእናንተ መሞቱን አስቡ፣ ለእናንተ መነሳቱን፣ ለእናንተ ማረጉን፣ ለእናንተ ዳግም የሚመጣ መሆኑን አስቡ ማለት ነው። ወደ ምስራቅ ተመልከቱ ማለት ከሐሳብ ጋር ነው እንጂ ታቅጣጫ ጋር እንዲህ ማለት አይደለም። ግን እንዳልኳችሁ ወደ ምስራቅ ዞረን መጸለያችንም ጥሩ ነው። እንትና አሁን ወደ ሰሜን መሰለኝ የሚዞሩት አይደለ? ወደ ሰሜን የሚዞሩ አሉ። እሱ እንግዲህ በራሳቸው ሃይማኖት የሚያስቡት የሚያገናኙት የራሳቸው ነገር አለ። አጀንዳችን አይደለም፣ ወደዛ እንሄድም። የኛ ምስራቅ ደግሞ ክርስቶስ መወለዱን በአጠቃላይ ክርስቶስ ከተወለደበት ታሪክ አንስቶ ዳግም እስከሚመጣበት ጊዜ ያለውን ታሪክ የያዘው ይህ የክርስቶስ ታሪክ ነው። ምስራቅ ወደ ምስራቅ ተመልከቱ ሲል ዲያቆን ይህን ሁሉ ነው የምናስበውና ፊታችን ወደ ምስራቅ ይዞራል ለጸሎት ስንቆም። በሌላ መልኩ አንዳንድ አባቶች ይህንን እኛ የምንጠቀመውን አቅጣጫ ላይጠቀሙ ይችላሉ። አንድ ታሪክ ልንገራችሁ። እኛ መደበኛውን ስርዓት ይዘን ስለምንጸልይ ቤተ መቅደሳችን ሳይቀር ፊታችን ወደ ምስራቅ እንድንዞር የሚያደርግ ነው፣ ወደ ምዕራብ አይደለም። በሁሉም ግን ክርስቶስ አምላካችን እግዚአብሔር አለ የለም? ለምንድን ነው ታዲያ እኛ ወደ ምስራቅ የምንዞረው? ምሳሌነቱ ነው ወደ ምስራቅ የሚያዞረን እንጂ እኮ ለአንዱ ምስራቅ የሆነው ለሌላ ምዕራብ ነው። ታውቃላችሁ፣
የሆነ ቦታ ላይ ምስራቅ ብትል የሆነ ቦታ ላይ ያ ምስራቁ ምዕራብ ይሆናል። ራቅ ብለን ስናልፈው ማለት ነው። ዝም ብሎ እንዲሁ ምስራቅ ሆኖ የተፈጠረ የለማ እና ይሄ ምሳሌያዊው ነገር ነው። ቅዱሳን አባቶቻችን ሁለት ሰዎች ነበሩና አንዱ የበቃ ነው፣ አንዱ ያልበቃ። ምን አልኳችሁ? አንዱ የበቃ ነው፣ አንዱ ያልበቃ። ልክ የበቃው ሰውና ያልበቃው ሰው አንድ ላይ የሚጸልዩበት ጊዜ ላይ ይሄ የኛ መደበኛው ሰው እንደኛ በስርዓት በህግ የሚኖረው ሰው ፊቱን ወደ ምስራቅ አዙሮ ሲጸልይ፣ የበቃው ሰው ግን አንድ ጊዜ ወደ ደቡብ፣ ሌላ ጊዜ ወደ ሰሜን፣ ሌላ ጊዜ ወደ በፈለገው አቅጣጫ እየዞረ ነው የሚጸልይ። አንተ ሰውዬ ሃይማኖትን ቀየርክ እንዴ? ወደ ምስራቅ ተመልከቱ እኮ ነው የሚለው መጽሐፋችን። ለምንድን ነው ወዲያ ወዲህ እየተገላበጥክ የምትጸልየው የምትሰግደው? ፊትህን ወደ ምስራቅ መልስ እንጂ ብሎ ተቆጣ። ምስራቅ በየት ነው ብሎ ጠይቀው፣ የበቃው ያልበቃው ምስራቅማ ይሄ ነው፣ ይሄው ፀሐይ የምትወጣበት፣ ይሄኛው ደግሞ ምዕራብ ፀሐይ የምትጠልቅበት ብሎ አብራራ። ስማኝ ወንድሜ አለ የበቃው፣ ያንተ ፀሐይ በምስራቅ ወጣ በምዕራብ ትገባለች፣ የኔ ፀሐይ ግን በምስራቅም በምዕራብም በሰሜን በደቡብም አለ። አቅጣጫ የሚወስነውን ፀሐይ አልፈልገውም እኔ። አቅጣጫ የማይወስነው ፀሐይ ኢየሱስ ክርስቶስ ግን በሁሉም አለልኝ፣ እሰግዳለሁ አለ። ምሳሌነቱን ለማሰብ ወደ ምስራቅ እንዞራለን እንጂ እኛ ከአቅጣጫው ጋር ምንም ጉዳይ የለንም። ነገር ግን እንዳልኳችሁ ምስራቅ ቤተክርስቲያንን ይወክላል፣ ምስራቅ ክርስቶስን፣ ምስራቅ ድንግል ማርያምን፣ ምስራቅ የክርስቶስን ምጽአት የክርስቶስን እርገት ይሄን ሁሉ የሚወክል ስለሆነ ፊታችን ወደዛ እናደርጋለን እንጂ እንደው አቅጣጫው በራሱ ይሄ ምስራቅ የሚለው ምስራቅነቱ አይደለም። ምስራቅ ውስጥ ያለው ምስጢር ነው ፊታችን ወደዛ እንዲዞር የሚያደርገው። ሌላው ስዕላትን ማድረግ ነው። እንደ ምናልባት ስንተኛ ነው? ሶስተኛ ነው? እሺ አራተኛ። እዚሁ ውስጥ አብራችሁ የምታደርጉት ከመመልከት ጋር ስለሆነ እዚሁ አብራችሁ የምትይዙት ስዕላት መጠቀም። ዝም ብሎ እንደው ቤታችሁ አሁን ስትጸልዩ ቤተክርስቲያንስ ስዕላት አሉ፣ ችግር የለውም። ቤታችሁ ውስጥ ስትጸልዩ ግን ምናልባት ዝም ብሎ እንደው ጣሪያና ግድግዳ ብቻ ከሆነ ትዝልን የሚችለው ምንድነው? አይናችን ቀና ሲል ሲገለጥ የሚያየው ነገር ቅዱሳት ስዕላት ካልሆኑ ታውቃላችሁ። ምናልባት ግድግዳውን አይቶ ሰው የሚታሰበው ሌላ ነው። ቅዱሳት ስዕላትን ሲያይ ግን ለምሳሌ የድንግል ማርያም ስዕል፣ የጌታችን ኢየሱስ ክርስቶስ ወይም የጻድቃን የሰማዕታትን የሥላሴን እግዚአብሔርን ስዕል ካየ ግን ሰው የሚያስበው ባየው ነገር ነው። በነገራችን ላይ አይን የሐሳብ ምንጭ ነው። በቤተ ክርስቲያን ነቃ ሐልዮ ይባላል። አይን ነቃ ሐልዮ ምን አልኳችሁ? የሐሳብ ምንጭ ማለት ነው። ለምሳሌ ቅዱስ ያሬድ በጾም ጊዜ አይን ይጹም ጆሮ ይጹም ይላል። ጆሮ አሁን ምግብ አይበላም ታውቃላችሁ፣ ግን ክፉ ነገር ይሰማል። ስለዚህ ጆሮ ይጹም ማለት ይሄ ጆሮ ሰምቶ የሐሳብህን በጎ ሐሳብህን ያስቀይራል ማለት ነውና አይን፣ ጆሮ የመሳሰሉት እዚህ ሕዋሳቶቻችን የሐሳብ ምንጮች ወይም አንቅዕተ ሐልዮ ይባላሉ። የሐሳብ ምንጮች ናቸው እና አይናችን በሚያየው ነገር ሊወሰድ ስዕል ሲያይ አቡነ ተክለ ሃይማኖትን፣ አቡነ ገብረ መንፈስ ቅዱስ፣ ሌሎችን ጻድቃን ሰማዕታት ሲያይ የነሱን ብርታት፣ የነሱን አባትነት፣ የነሱን ቅድስና ያስታውሳል። የክርስቶስን ስዕል ሲያይ ነገረ ስቅለቱን፣ ልደቱን፣ ለኛ ሲል የከፈለውን ዋጋ ቤዛነቱን ያስታውሳል። እንዴት ዝም ብሎ ጣሪያና ግድግዳ ከሆነ ግን ምናልባት አሁን ቅርብ ጊዜ መሰለኝ የተጀመረው ግድግዳና የጣሪያ ግብር ትዝ ሊለው ይችላል ሰው ዝም ብሎ ባየው ነው ሰው የሚመሰጠው። ባየው ነገር ነው የሆነ ነገር ሐሳብ የሚመጣለት። ስለዚህ ዝም ብሎ ጣሪያና ግድግዳ ከሚያይ እና ሌላ ነገር ከሚያስብ አይተን በጎ ነገር እንድናስብ የሚያደርጉ ቅዱሳት ስዕላት አሉ። እዚህ ጋር ታዋቂ እንትኖች እናቴ ቤት ትልቅ ስዕል ነበር ሲል ሰማሁት። እንደው አንዴ ተከበረ የምለው ሰውዬ ነበርና ማለት ያው መቼስ ከነ ልዩነታችንም እናከብራቸው ሰዎች እኮ አሉ። ለምሳሌ ሰሞኑን ያረፉት ሙስሊም አባት አንዱ ምስክር ናቸው። ምን ማለት ነው? የሃይማኖት ድንበር ሳያግደን ሰውነት የሚያገናኘን ቅዱስ ጳውሎስ ስለ እስራኤል ሲጽፍ መንገለ ሬሰ አህዊነ እሙንቱ በያዕቆብ በኩል ወንድሞቻችን ናቸው ወመንገለ ወንጌልሰ ጸረነ በወንጌል በኩል ግን ሌሎች ናቸው ባዕድ ናቸው ብሎ የሚጠራቸው ሰዎች አሉና ወንድሞቻችን ብለን በስጋ በአዳም በኩል የምናስባቸው ሰዎች አሉ። ምን ማለት ነው? ከነሱ መካከል አንዱ እናቴ ቤት ስዕል ነበር አለ። በቃ የሆነ ነገር ሳስብ እያየኝ ይመስለኝ ነበር። ለካ አያይም፣ በረሮ አረፈበት።
ከበረሮ ራሱን ማዳን የማይችል ስዕል ቤቴ ላይ ነበረ። ከሸረሪት ራሱን ማዳን የማይችል ስዕል ቤቴ ነበረ። ስሰብረው ምንም አላለኝም። እኔ የምሞት ነበር የሚመስለኝ። እንደ ጃንሆይ አልጋ አለ። የጃንሆይ አልጋ ወታደሮቹ ተሰብስበው ሄደው እሳቸውን ይምጡ ወደ ተዘጋጀለት ማረፊያ ይሄዱ ብለው ሲያስነስቷቸው አንድ ወታደር ዘሎ ሲቀመጥበት የአይን ምስክሮች የጻፉትን ነው የምነግራችሁ። ዘሎ ሲቀመጥበት ደፍረ ተቀመጥ እግዚኦ እኔ በኋላ ያሉት ሁሉ ነበሩ። አልጋው የሚጥል መስሏቸው በኋላ እንደፈለጉ ሲንከባለሉበት ለካ አልጋው ምንም አይልም አሉ። ምን ማለት ነው? እሱ ከጃንሆይ አልጋ ጋር ነው ስዕሉን ያገናኘው። እኛ ለጸሎት የምንጠቀምባቸው፣ ለትምህርት የምንጠቀምባቸው፣ ለታሪክ የምንጠቀምባቸው ስዕላት ግን እሱ እንዳሰበው ሊሆን አይችልም። ምንድነው? ለምሳሌ በቀላል ምሳሌ ነገሩን ብናየው ኢየሱስ የሚል ስም እነሱ የሚፈሩትን የሚያከብሩትን ስም እንጥራውና ኢየሱስ የሚል ስም በትልቁ ጽፌ ግድግዳ ላይ ብለጥፈው በረሮ ያርፍበታል አያርፍበትም? እና ኢየሱስ ራሱን ማዳን አይችልም ማለት ነው? ስዕሉን ተውት። አላህ ብዬ በትልቁ ብጽፍ ሸረሪት በዚያ ሊያልፍ ይችላል አያልፍም? እና አላህ ራሱን ማዳን አይችልም ማለት ነው? እና ደግሞ አንዱ ሰውዬ የቅዱስ ገብርኤልን ስዕል አይጠበላችሁ ብሎ ዜና አድርጎ አቀረበው። እኔ በጣም እኮ የሚገርም ደግሞ ተመልካች አለው። በጣም ብዙ ተመልካች። እዩት ገብርኤል ራሱን የማያድን ገብርኤል ስዕሉ ተበላ በአይጥ ተበላ ብሎ። ክርስቲያኖች መጽሐፍ ቅዱስን አይጥ ይበላዋል አይበላው? ያመሽከው በደንብ ካልተያዘ ቁርአንን ይበላዋል አይበላው? ይቦዳድሰው እንዴ? ምድር ላይ ባሉ ነገሮች ስዕላትንና የምናከብራቸውን ስሞች ከለካናቸው እንዲሁ ሎጂኩ እንዲህ የሚወድቃል ማለት ነው። ኢየሱስ የሚለው ስም ላይ ሌላውን ተውት፣ የፍጡራኑን ስም ስዕሉን ተውት። እሺ ኢየሱስ የሚለው ስም እኮ ኃይል ያለው ስም ነው አይደል እንዴ? ኃይል ያለው ስም ለምን ነው ራሱን የማያስከብረው? አላህ እኮ የአምላክ ስም ነው በእነሱ አይደል? ራሱን ለምን ነው ማስከበር የማይችለው? ቁርአኑ ሲቀደስ ለምን ዝም ይላል? ኢየሱስ መጽሐፍ ሲቀደስ ለምን ዝም ይላል? የቃሉን ማስከበር የማይችል አምላክ ነው ማለት ነው። ክቡር ቃሉን ክቡር ትምህርቱን ማስከበር የማይችል ጌታ ነው ማለት ነው። እንዲህ አይነት የአይጥ ታሪክ እያመጡ ከቅዱስ ስዕላት ጋር ማገናኘት የአይጥ ሎጂክ አይጠቅምም አያድንም። ምን ማለት ነው? እግዚአብሔር ስራውን የሚሰራ ከበረሮና ከአይጥ ጋር በተገናኘ አይደለም። ስዕላትም እኛ ባሰብነውና እኛ እንደምናስበው ታምራቸውን እየገለጡ በበረሮና በአይጥ ላይ ታምራት እንዲያደርጉ ምን ፈልጋቸው ምን ጠብቅባቸው ስዕላት አይደሉም። ሲጀመርም እኛ በጸሎት ቤታችን ላይ ቅዱሳት ስዕላትን ስናደርግ ለጸሎት፣ ለትምህርት፣ ለታሪክ፣ ለመሳሰሉ ነገሮች ስንጠቀምባቸው ክርስቲያኖች ሸራውን ቅዱስ ገብርኤል ነው ወይ ጻድቃን ሰማዕታት ናቸው ብለን አይደለም። እኛ ቀለሙን አይደለም ሸራና ቀለም ወካይ ነው እንጂ ራሱ ያ ፊት ለፊት የተሰቀለው ቅዱስ ገብርኤል ነው እመቤታችን ናት ኢየሱስ ነው ብለን ነው እንዴ? እንደዛ ብላችሁ ታስባላችሁ? ክብርን እንሰጣለን። ምናከብረው ግን ቀለሙን አይደለም ሸራውን አይደለም ባለ ስዕሉን ነው። ስዕልና ባለ ስዕል መቼም ይለያያል። ስዕልና ባለ ስዕል ምንና ምን አልኳችሁ? አቤት መቼስ ፎቶና ባለ ፎቶ አንድ ይሆናል? አቤት አሁን እኔ እንደዚህ እንደተቀመጣችሁ ፎቶ አንስቼ እናንተን እንዲህ እንደተቀመጣችሁ ፎቶ በስልኬ ፎቶ አንስቼ ባሳያችሁ ፎቶ ነው ባለ ፎቶ ናችሁ እናንተ? አቤት እናንተ ፎቶ ልትሆኑ አትችሉም፣ ባለ ፎቶ ናችሁ። ቅዱሳን እኛ ባለ ስዕሉን ነው የምናስበው። አሁን ፎቶ ያለው ሰው ባለ ፎቶውን እያሰበ እንጂ ራሱን ፎቶውን መቼስ የጓደኛ ሴትም ወንድም የጓደኛችሁ ፎቶ ቢኖራችሁ ፎቶ ነው እንደ ጓደኛችሁ ፎቶ ወይስ ባለ ፎቶ? አቤት እነሱ ግን እነዚህ ስዕላትን የሚመለከቱ ሰዎች እኛ ባለ ፎቶዎችን ሳይሆን ራሱን ፎቶውን የምናከብር ነው ይመስላቸው። ሲጀመር ፎቶ የለም ቅዱሳት ስዕላት ላይ እንደምታውቁት ነው። የሆነ ቦታ ላይ አይቻለሁ እንደዚህ እጅ 3D ነው መሰለኝ አይደል? በእጅ የሚያጥን
ቺች እንኳን ጥሩ ልምምድ አይደለችም። ያው ሰዎቹ ስለማይሰሙ እዚህ አሁን መናገሩ ጥቅም የለውም። ቅዱሳት ስዕላት ሕግ አላቸው፣ ስርዓት አላቸው። እንዲሁ ሰው አስመስለው 3D የሆነ አብዛኞቹ የቤተ ክርስቲያን ስዕሎች እንደምታውቁት 2 ዳይሜንሽን ናቸው እንጂ አሁን ይሄ ዘመናዊ መልክ የመጣው ነገር አግባብነት የሌለው ነው። እና ወደ ትምህርታችን ስንመለስ ቅዱሳት ስዕላት ለጸሎት ይጠቅሙናል። ለምን? አቤት ተመስጧችን እነሱን በማሰብ ይሆናልና ባዶ ግድግዳ ባዶ ጣሪያ እያሰባችሁ ወይም እሱን እያያችሁ ከምትጸልዩ ቅዱሳት ስዕላትን እያያችሁ መጸለይ በጣም በጣም ጥሩ ነገር ነው። ወይም ደግሞ መንፈሳዊ ተመስጦን ያመጣልናል ማለት ነው። አሁን እዚህ ከህንድ አካባቢ የሚመጡ ጥሩ ያልሆኑ ልምዶች አይንህን ጨፍነህ ነው የምትጸልይ። ታውቁ ምን ሆነን አልኳችሁ? አይን ጨፍነው ነው የሚጸልዩት። እና እሱ ራሱን ችሎ ቆይ ባልነካካው ይሻለኛል። ጊዜ ሲኖር ምናልባት ሌላ ጊዜ እናነሳ ይሆናል። ምን ማለት ነው? እኛ አይናችንን ገልጠን እንጸልያለን። ምን ማለት ነው? አይናችንን ገልጠን ማለት የምናየው ነገር አለ። ከነሱ ወደኛ የሚጋባ መንፈሳዊ ኃይል አለ። ታሪካቸውን እናስባለን፣ ተጋድሏቸውን፣ ጽናታቸውን እናስባለን። እና ወደ ምስራቅ ከዞርን በኋላ የጸሎት ፊታችን ወደ ምስራቅ፣ የጸሎት ቤታችን ወደ ምስራቅ ከሆነ በኋላ ቅዱሳት ስዕላትን ቢኖሩ መልካም ይሆናል። ይሄ ማለት አስገዳጅ አይደለም። በነገራችን ላይ ስዕል ሳይኖር መጸለይ ይቻላል። ስዕል ሳይኖር ምን ማለት ይቻላል አልኳችሁ? መጸለይ ይቻላል። ግዴታ አይደለም። ግን አንድ ክርስቲያን በቤቱ ይሄን ቢያደርግ አንዳንዶቻችሁ ያው መኝታ ቤት ላይ የምታረጉ አላችሁ። ምንም ጥቅም የለውም መኝታ ቤት ላይ። ከዚያ ይልቅ እንደውም ሳሎን ላይ ቢሆን ምናልባት ጸሎት ቤት ከሌላችሁ ማለት ነው ሳሎን ላይ ቢሆን፣ ምክንያቱም ወጣችሁ ትጸልያላችሁ። ከዚያ ውጭ መኝታ ቤት ላይ ጌጥ ነው ምንድነው ዓላማው ነው። ስዕላት ለጸሎትና ለትምህርት ነው እንጂ ለጌጥ አይደለም። ግድግዳ ላይ የሚሰቀሉት ለጌጥ አይደለም። ስለዚህ ለጌጥ ካልሆነ ብዙ ጊዜ ይሄ ዘላስት ሰፐር የሚባለውን ስዕል የምግብ ጠረጴዛችሁ ላይ ምንድነው የሚባለው መመገቢያ እንትኑ ላይ ታረጉታላችሁ። ምን ያገናኘዋል ግን ክርስቲያኖች? ያ ሌላ ነው፣ ያ ቁርባን ነው። እናንተ ደግሞ እዚህኛው ጋር ምን ያገናኙ? ብዙ ቤት በቃ ዘመናዊ ቤቶች በተለይ በቃ ይሄ ያላቸው የመጨረሻ ወራት የሚባለው ማለት ነው። አሁን እሱም ያለ ቦታው የተቀመጠ ነው። የጌታችን ኢየሱስ ክርስቶስ የመጨረሻ ወራት የሚባለው ዝም ብሎ ምግብ ብቻ አይደለም። የክርስቶስ ስጋና ደምም በሐሙስ ምሽት የተሰጠ ስለሆነ ከኛ ዳይኒንግ ቴብል ጋር ምንም አይገናኝም። ምንም ቦታ መርጣችሁ ቅዱሳት ስዕላትን ለጸሎትና ለትምህርት ብትጠቀሙባቸው መልካም ይሆናል ለማለት ነው። እንግዲህ ቀጣይ አድርጋችሁ ከያዛችሁ ጥሩ፣ ወይ ከሶስተኛው ጋር ከያዛችሁም መልካም። ሌላኛው በትምህርተ መስቀል ፊትን ማማተብ ነው። እንግዲህ የለመዳችሁት ነው እስካሁን እየተናገርኩ ያለሁት። በትምህርተ መስቀል ፊትን ምን ማለት? እስኪ ስታማትቡ አሳዩኝ ወንዶች፣ እንዴት ነው የምታማትቡ? አይ ከፍ ብታረጉት አይሻልም? እንዳይ ተመስገን ነው። እሺ ይበቃል። ሴቶች እስኪ ያሳዩ። አሁን እርሶ እንዲህ ነው ያደርጉት፣ እንዲህ ያርጉት። አዎ ሁል ጊዜ እንደዚህ ነው የሚደረገው። ብዙ እናቶች አባቶች ችግር የለውም። በነገራችን ላይ እግዚአብሔር የሚያየው እጅህን አይደለም ሐሳብህን ነው። ማነው ምን እያረክ ነው የሚለው ነው። እና እንደ ኃጢአት ሊቆጠር አይችልም። ግን ወጣቶች በተለይ ከእናንተ በስነ ስርዓት ማማተብ ይጠበቅባቸዋል። ይሄን ካልኩ ማማተብስ ምንድነው ጥቅሙ ያላችሁ እንደሆነ አንደኛ እንዲህ ስናማትብ ምናችን ላይ ነው የሚያርፈው? ይሄ አቤት ህሊናዬን ሰብስብልኝ ማለት ነው። ህሊናችን መሰብሰብ አለበት። ሰይጣን ክፉ ነው። ሳትጸልዩ ዝም ብሎ እንቡዝ የሆነው አይምሮአችን ለጸሎት ስንቆም ከየት ተሰብስቦ እንደሚመጣ የሆነ የረሳችሁት ነገር ሁሉ ትዝ የሚላችሁ ለጸሎት ስትቆሙ ነው። በተለይ እንደኛ ደግሞ በቃል ውዳሴ ማርያም ምናምን እንጸልያለን ካላችሁ ችግር ነው። እንደውም መጽሐፍ መሆኑ ለእናንተ ጥቅም አለው። ቢያንስ አይናችሁ አይሰረቅም። የኛ ደግሞ ሁላችሁ በቃል ስለሚሆን ብዙ ጊዜ ሰኞ ምናልባት ቢሆን ቀኑ የሰኞን ጨምሮ ዝም ብሎ ምናልባት ዓርብ ሲደርስ ትዝ ሊሉ ይችላል። ምንድነው እያልኩ ያለሁት ብሎ ማለት የትኛው ላይ ጋር እንደሆነ ምንም ትዝ ሳይለን ማለት ነው።
እንዲህ አይነት ነገሮችን የምንከላከልበት አንዱ ጸሎት በመጽሐፍ ሲሆን ቀልባችንን ለመሰብሰብ ጥሩ አማራጭ ይሆናልና በትምህርተ መስቀል የምናማትበው ይሄ ጭንቅላታችን ስንነካ አይምሮአችንን ሰብስብልን ማለት ነው። የሚበታተንን ይሄ እንዳይሰበሰብ ተዘክሮተ እግዚአብሔር እንዳይኖረን የሚያደርገው ክፉን ነገር አርቅልን ለማለት ነው። ሁለተኛ ደግሞ ቀጥሎ ወደ ደረት አካባቢ ነው የምንሄደው። እሱም ያው ልባችንን ማለት ነው። በነገራችን ላይ ያው ልብ ላይ የተለያየ አመለካከት ያላችሁ ሰዎች ትኖራላችሁ። ልብ ከሐሳብ ጋር ምን ያገናኘዋል የምትሉ ሰዎች ትኖራላችሁ ይመስለኛል። እንግዲህ ዘመነኛ ሰዎች ሲረፍድ የቆየ አረ የለም እነዚህ እኮ በቃ ለአእምሮ ግብአት የሚሆን ነገሮች አሏቸው እያሉ መቼስ ብዙ ነገር መናገራቸውን ብዙ ጥናቶች መምጣታቸውን ያያችሁ ሰዎች ትኖራላችሁ። በዚህ ጉዳይ ላይ ዕውቀቱ ያላችሁ ሰዎች ምን ማለት ነው? ደም ከመርጨት ባለፈ አንድ የተለወጠ ልብ ጉዳይ ነው። ከአንድ ሰው ወደ ሌላ ሰው የሄደ ልብ ላይ የተሰራ ጥናት ነው ሰፊውን ጉድ ይዞት የመጣና ምን ማለት ነው? እንዲህ አይነት ነገሮች ልብን የተመለከተ ማለት ነው። ደም ከመርጨት ሌላ ነገር የለውም ብለው የሚያስቡ ሰዎች ነበሩ። እንዲህ አይነት ዕውቀት ነበረ። ዛሬ ነገሩ ተቀይሯል። በሌላ መልኩ ልብ ማለት በራሱ ሀበነ እግዚኦ ልበ ወልቡና ልብንና ልቡናን ዕውቀትና ማስተዋልን ስጠን ተብሎ ተጽፏልና ይሄ ልባችን በራሱ የዕውቀት ምንጭ ሊሆን ይችላልና ልባችንን እናማተብበታለን። ሐሳባችንን ሰብስብልን ለማለት ነው። በሌላ መልኩ በቀኝና በግራ እናማትባለን። ጆሮዎቻችን የዛሬ 3 ዓመት የሰሟቸውን የዛሬ 40 ዓመት የሰማውን ነገር ሁሉ ያስታወሰ በጆሮ የመጣው ነገር እንዳይረብሸን ያየነውም ነገር እንዳይረብሸን አሁን እየመጣ ትዝ እያለ ከጸሎታችን ልባችን እንዳይቆራረጥብን ብለን በአራቱም አቅጣጫ እናማትባለን። በሌላ መልኩ ነብየ እግዚአብሔር ቅዱስ ዳዊት ይትባረክ እግዚአብሔር ዘመሃሮን ጸብአ ለእደውየ ለእጆቼ ሰልፍን ለጣቶቼ መግደልን ያስተማረ እግዚአብሔር ይመስገን ብሎ ዘምሮ ነበር። የጣት ሰልፍ ምንድነው? መቼስ ቃታ መሳብ ቦምብ መወርወር ድንጋይ ምናምን ጎልያድን መግደል አይደለም። በዋናነት ትርጉሙ ማማተብ ነው። ያ ማለት ነው በሐዲስ ኪዳን ክርስቲያኖች ዘንድ የመስቀል ምልክትን በሚሰሩ ጣቶች አጋንንት ይረበሻሉ። ለዚህ አንድ ታሪክ ልንገራችሁ። 2 ወንድማማቾች አሉ በዜና አበው። ብዙ ጊዜ 2-3 ወንድማማቾች ናቸው ታሪክ የሚኖራቸውና ሙሴ ጸሊምን ሊያዩት ይወዱ ነበር። ሙሴ ጸሊም ጥቁሩ ሙሴን ሊያዩት ይመኙ ነበር። ማንን አልኳችሁ? እና አምላካችን እግዚአብሔር ሆይ ሙሴ ጸሊምን መቼ ነው እንድናገኘው የምታረገን እያሉ ሲያስቡ ሲጸልዩ ጮክ ብለውም ፍቅራቸውን ለሙሴ ጸሊም ያላቸውን ፍቅር ይናገራሉና ከለታት በአንድ ቀን ጮክ ብለው በየአካባቢው የሚያወሩትን ሰይጣን ሰማ። አንዳንድ ጊዜ ምስጢራችሁን እንደው በልባችሁ ያዙት የሚባለው ለዚያ ነው። ሰይጣን ሙሴ ጸልምን መስሎ ወደነሱ መጣ። ማንን መስሎ አልኳችሁ? በቃ ጺሙ የረዘመ ጠቆር ያለ ግርማ ሞገስ ያለው አባት መስሎ መጣና አቤት ሲሉት እኔ ሙሴ ጸልም ነኝ፣ እግዚአብሔር ጸሎታችሁን ሰምቶ ወደ እናንተ ላከኝ። እኔን ማየት ትፈልጋላችሁ? አዎ እንፈልጋለን። እንግዲያውስ የምኖርበትን በአት መኖሪያዬን ላሳያችሁ ብሎ ወሰዳቸውና በሉ እንግዲህ ትልቃችሁ አይደለም? አዎ ታላቃችን ነህ በሉ ጸሎትን ሁሉ ስለ ፍቅር ተውት፣ ፍቅር ከሁሉ ይበልጣልና አላቸው። እሺ አባታችን አሉ። ተከትለውት ሄዱ እና ሰፊ ውቅያኖስ አገኙ። ሲሄዱ ማለት ነው ምን አገኙ አልኳችሁ? ሰፊ ውቅያኖስ አገኙ። ይሄ ውቅያኖስ የሚመስለው ምትሃት ነው እንጂ ሰፊ ገደል ጥልቅ ገደል ነው። እና መርከብ የሚመስል ነገር አመጣ በምትሃት በሉ ግቡ አላቸው። እና ማትብ እንጂ አባታችን ዝም ብለን እንገባለን? እኔ ትልቁ ሰውዬ ዴስ አላማትብ እናንተ ታማትባላችሁ እንዴ? በሉ ግቡ አላቸው። እሱ የገባ መሰላቸው። አንደኛው ሙሴ ጸሊም ነው ብሎ ስላመነ ዘው ብሎ ሲገባ፣ አንደኛው ሳያማትብ ማለት ነው ገባ። ሁለተኛው ወዲያው ሲያማትብ ጥልቅ ገደል መሆኑ የገደል ጫፍ ላይ መቆሙን አየው። ውቅያኖስ የለም፣ መርከብ የለም። ጓደኛውም አጥንቱ ፈራርሷል፣ የለም ተበታትኗል። ከዚያ በኋላ ለእያንዳንዱ ነገር ስመ እግዚአብሔር እየጠራ አትብ ገጽ ሲል ነው ለዘላለም ፊቴን አማትባለሁ እያለ በስመ አብ ወወልድ ወመንፈስ ቅዱስ እያለ እያማተበ ነው የኖረው እድሜ ዘመኑን ሁሉ ማለት ነው። እና
ለእያንዳንዱ ነገር እንደው ስትደነግጡም ወይኔ እናቴ ከማለት ማማተብን መልመድ በራሱ ጥሩ ነው። ዝም ብሎ ከመጮህ የድንጋጤ መድኃኒት ማማተብ ነው። ከለመዳችሁት በቃ ምንም ልምድን የመሰለ ደግሞ ትልቅ ነገር የለም። ማማተብ ይሄ ትልቁ የሰይጣን ጠላት ነውና ማማተብ ሌላኛው የጸሎታችን ስርዓት ነው ማለት ነው። ሌላ ሰዓት ካለን የምንጨምረው ነገር ይኖራል፣ ከሌለ ምናልባት እንደ ሁኔታው ማለት ነው። እሺ ሌላ ስንተኛ አይደል? አሁን 4 ነው የተነጋገርነው፣ 5 ነገር። እሺ እንግዲያውስ የመጨረሻ ላድርግላችሁ አንድ ነገር፣ 6ኛ ልትሉ ትችላላችሁ። ሐሳብን መሰብሰብ ነው። ምንን መሰብሰብ አልኳችሁ? አለመታደል ሆኖ ቅድም እንዳልኳችሁ ብዙ ነገሮቻችን ከጸሎት ጋር በተገናኘ ነው ትዝ የሚሉን። ግን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 6 ላይ አንተ በምትጸልይበት ጊዜ በርህን ዝጋ ብሏል። ምንህን ዝጋ? በርህን ዝጋ ማለት ቤተክርስቲያን አይዘጋም ታውቃላችሁ። ቅዳሴ ሰዓት ላይ አይዘጋም። ያው ጭገቢው ስለሚያስቸግር አንዳንዴ ሊዘጋ ይችላል እንጂ በመደበኛው ስርዓታችን ቤተክርስቲያን አይዘጋም። ከሩቅ በጣም ከሩቅ የሚመጡ ሰዎች ይኖራሉ፣ ለነሱ መዘጋት ስለሌለበት ማለት ነው። በሌላ መልኩ በተለያየ ምክንያት ቅርብም እንኳን ሆነው አንዳንድ ፈተናዎች ሊያዘገዩአቸው ይችላሉ። ሰይጣን በብዙ መንገድ ሰውን ይታገላልና ለነሱ ሲባልም ክፍት ሊሆን ይችላል ማለት ነው። ቤተክርስቲያን የግል ጸሎትህን በምትጸልይበት ጊዜ ግን ቤትህን ዝጋ። አንደኛ ህሊናህ እንዳይረበሽ ነው። ሁለተኛ ዋናው ምስጢር ደግሞ በርህን ዝጋ ማለት ልብህን ዝጋ ማለት ነው። ህሊና መሰብሰብ ማለት እሱ ነው። አንዳንድ ሰው የቤቱን ደጅ ዘግቶ የህሊናውን በር ከከፈተው ቅድም እንዳልኳችሁ ጸሎቱ እንዲሁ የምላስ እንቅስቃሴ ብቻ ይሆንና ግዳጅ የማይፈጽም ጸሎት ይሆናል። ስለዚህ ህሊናን ሰብስቦ ከላይ ያልናቸውን ነገሮች አስተካክሎ የሚጸልይ ክርስቲያናዊ ስነ ስርዓት ጠብቋል። ክርስቲያናዊ ኦርቶዶክሳዊ ጸሎቱን አሟልቷል ማለት ነው። ምን ብለን እንጸልይ፣ እንዴት እንጸልይ ዛሬ የሚያልቃል መሰለኝ። ነገር ግን እንደ ማሰሪያ ከዚሁ ጋር አብረን ሌላ ነጥብ አላነሳም። አብረን የምናየው ግን ክርስቲያኖች ጸሎት የነገራችን ሁሉ የቀናችን ሁሉ መጀመሪያ ነው። አውሮፕላን ሲነሳ ከማይረሱ ዕቃዎች እንግዲህ ከአንድ ባለሙያ የሰማሁት ነው። ከማይረሱ ዕቃዎች ብዙ የደህንነት ቁሳቁሶች ይኖራሉ፣ ዶክመንቶች ምኖች ይኖራሉ። ከነዚህ ጋራ ምንም የማይረሳ ነገር አለ። የምታውቁት አለ? በአውሮፕላን ምን አይረሳም? ቀበቶ። እሺ ሌላ ቁሳቁስ ምለው። እሺ ቁርአንና መጽሐፍ ቅዱስ ሳይዝ አውሮፕላን አይበርም። እንግዲህ አሁን ተተውት ካልሆነ ቁርአንና ምን ሳይዝ አልኳችሁ? ሲሰጡ በርግጥ አላየንም፣ የችግር ጊዜ ብለው ነው የሚይዙት። ወይም ደግሞ እንግዲህ ምናልባት የሚፈልግ ሰው ካለ ብለው ነው የሚይዙት። ሆኖም ግን ክርስቲያኖች ሁለቱ ግዴታ ከሚባሉት ነገሮች ናቸው፣ መጽሐፍ ቅዱስና ቁርአን። እንግዲህ መቼስ ተቋማት ሃይማኖትን ሳይዙ መብረር ካልፈለጉ ወይም ደግሞ ይሄንን መስፈርት እንደ ግዴታ ከያዙት እኔ ደግሞ ስራዬን ልጀምር ስል ቀኔን ልጀምር ስል በጸሎት ካልጀመርኩት በረራው የተበላሸ ነው የሚሆነው። ህይወት በራሱ በራሪ ነው። ስለዚህ የህይወት በረራ እንዳይስተጓጎል እኛ ደግሞ ልንይዛቸው ከሚገብ ዶክመንቶቻችን መካከል አንዱ ጸሎት ነው። ይነስም ይብዛም አንዳንዶቻችሁ ምንድነው መጸለይ ያለብን ትላላችሁ? የትኛውንም ጸሎት በቃ ምናልባት ብዙዎቻችሁ የማትቸገሩት አባታችን ሆይ እንደው ሌላ ጊዜ ባይኖራችሁ ሌላ ጸሎት ባታውቁ እንኳን አባታችን ሆይ እኛም እንጸልየውን በዚህና በሰላም ቅዱስ ገመቤታችን የሚለውን በሌላ መልኩ ጊዜ ካላችሁ የዘወትር ጸሎት ውዳሴ ማርያምና ዳዊት እነዚህን መርገምት መጸለይ ትችላላችሁ። ሌሎቻችሁ በወር አበባ ጊዜ በወልድ ጊዜ ምን አለ መጸለይ ያለብን የምትሉ ሴቶች አላችሁ። በወር አበባ ጊዜ መጽሐፍ እንዳትነኩ የሚከለክል መጽሐፍ እኔ እስካሁን አላየሁም። አንዳንድ ሰዎች መጽሐፍም እንዳትነኩ ሲናገሩ ሰምቻለሁ። ምንጭ የለም። ምንጭ ማለት ቅድም እንዳልኳችሁ እንደ ፕሮፌሰሩ ዝም ብሎ ከሆነ ከኪስ የሚመጣ ትምህርት የላትም ቤተክርስቲያኒቱ። ምን አለ በነገራችን ላይ እግዚአብሔር ብሎ የእግዚአብሔርን ስም መጥራትና መጽሐፍ ቅዱስ ከመንካት የትኛው ከባድ ነው? እስኪ ንገሩ። አቤት። እና በወር አበባ ጊዜ ያለ ሴት እግዚአብሔር ብላ ስም ትጠራለች አትጠራም? እና የወር አበባ ላይ ስላለች ስሙን ታረክሰዋለች?
ወደ ቤተ መቅደስ አትግባ ነው እንጂ የተባለው ጸሎት መስቀል የሚከለክላት ነገር አለ የሚል መጽሐፍ በመደበኛው ቤተክርስቲያናችን ስርዓት የለም። ስለዚህ የጸሎት መጻሕፍቶቻችሁን ይዛችሁ መጸለይ ትችላላችሁ። ምን መጸለይ የለባችሁም ቀስ እያልን የምናየው ነው። ግን ዛሬ እንግዲህ አንደኛ ዓመታችሁን እያከበራችሁ ስለሆነ የዝማሬ ጊዜ ደግሞ አላችሁ። ብዙ እንዳልሻማ በዚህ ይበቃኛል። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።